በቁሜ ሞት ይልሻለሁ እንኳን ደስ አለሽ ዘኪ አንተ ካልገደልኩ ዘኪ ማንገለጋው አንተ ዘኪ ራሴን አሳልፌ ስለሰጠሁሽ ነው እስኪ ረጂ እጣቴ አልበዛሙኝ አንተ ዝም በል የምር አብራችሁ አድራችሁ ነው እዚህ አልጋ ላይ የምር አጥፎሽ ተኛ ራጉኤልን ይቅርታ አላደርግልሽም በእምነት ይቅርታ በህይወቴ ዳግመኛ ይቅርታ አንቺ ረስቼ መኖር አልቻልኩም እኔስ አልቻልኩም የሀሳብ ሸክም ዳይ አንቺን አጥቼ መኖር አልችልም ዳግመኛ መጎዳት አልፈልግም ዳግመኛ ሰው ሲንቀኝ ማየት አልፈልግም ውጣልኝ አሰላም ውጣልኝ ከዚህ አልወጣም በቃ ይቅርታ ነው የምፈልገው በቃ ይቅርታ ልበልስ ውዴ አንቺም በእኔም ጥፋት ላንዴ እኔ ስለማፈቅርሽ እንደዚህ የምትጮሽብኝ ራሴን አሳልፌ ስለሰጠሁሽ ነው አንዴ ሰማኝ በምንም ታምር ራሴን አጠፋለሁ ያላንቺ መኖር አንችልም ተለየችኝ በክፉ ቀን በጎደሎ ሰላም ውድ ፋሚሊዎቼ እንደምን ናችሁ? እንግዲህ ከበምኒ ጋር ያለንን በባለፈው ተመልክታችኋል። ውጣልኝ ብላ ከቤት አባራኛለች። ያው ግን እንደዛም ሆኖ ተስፋ አልቆርጥም። ያው ፍቅረኛዋን አስተዋውቃኛለች። ፍቅረኛዋ ነው ብዬ ማመን አልፈልግም። ምክንያቱም ከዚህ በፊት ያልነበራት ፍቅረኛ አሁን እንዴት መጣ የሚለው ነገር ውስጤን ከንክኖታል። ግን እንደዛም ሆኖ ያው በምኒ ባለፈው ከቤት አስወጥታኛለች፣ አባራኛለች። አይኔን ማየት አልፈልግም ድጋሚ እንዳትመጣ ብላኛለች። እኔ ግን ፍቅሯ ውለታዋ እና ከውለቷ በላይ ደግሞ ፍቅሯ በልቤ ውስጥ ያለው ፍቅር ለእሷ ያለኝ አመለካከት እሷ እንደዚህ የምታደርግ አይነት ሰው ሳትሆን በጣም ጥሩ ሚስኪን ልብ አላት። በጣም ስለማፈቅራት አላስችል ብሎኝ ዳግመኛ ቤቷ መጥቻለሁ። አሁንም አውቃለሁ እኔን ማየት እንደማትፈልግ ምን እንዳረኳት ባይገባኝም ምን አድርሼባት ለምን እንደዚህ እንደምታደርገኝ ባይገባኝም እዚህ ድረስ መጥቼ አይኗን ለማየት በቃ አላቅም ምን ማድረግ እንዳለብኝ ለምን እንደዚህ እንደጨከነችብኝ ምን አይነት በደል በድያት አይኔን ማየት እንዳስጠላት ባላቅም ድጋሜ ካሜራማኔን ይዤ ይቅርታ ለመጠየቅ ያጠፋሁት ጥፋት ካለም ይቅር እንድትለኝ ለማለት ድጋሜ አይኔን በጨዋ ጥቤው ቤቷ ድረስ መጥቻለሁ። ፍቅረኛ ነኝ ያለውም ልጅ አይኖርም ብዬ አስባለሁ። ቢያንስ እንኳን እሱ ከሌለ በሰላም እናወራለን ብዬ አስባለሁ። ባለፈው ያ ሁሉ ነገር የተፈጠረው እኔ እንደዛ እንዲፈጠር ፈልጌ ወይ ደግሞ ከሱ ጋር መጣላት፣ ጸብ መፍጠር እንደዚህ አይነት ነገሮችን እንዲከሰቱ ፈልጌ ሳይሆን ያው አላስወራ ስላለኝ በልቤ ውስጥ ያለው ንዴት ፍቅሯ አገርሽቶብኝ ስለወጣ በዛ ምክንያት የተፈጠረ ነገር ነው። እኔ እንደዛ ማድረግ ፈልጌ አይደለም። አቅ ለመናገር ያው እሱንም ይቅርታ ብጠይቀው ደስ ይለኛል። ግን ያው አላስወራለኝ በቃ ሊረዳኝ አልቻለም። በጊዜውም ተናድጄም ስለነበር ነው። በኔ በቃ ይቅርታ አድርጉልኝ። እናንተም ጥፋት ነው ብላችሁ ካሰባችሁ ወይ ደግሞ ያጠፋውም ከመሰላችሁ ይቅርታ አድርጉልኝ። በቃ አላስችል ብሎኝ ነው። ፍቅሯ ብዙ ነገር ውላልኛለች። እሷን ከሌላው ወንድ ጋር ማየት በቃ ህይወቴ ማለት ናት እና እሷን ከሌላው ወንድ ጋር ማየት በቃ ህይወቴን እንዳጣሁት ነው የምቆጥረው። እሷን ሌላ ቦታ ላይ ማየት ሌላ ወንድ አቅፎ ሲስማት እዛ አልጋ ላይ ከኔ ጋር ብዙ ነገር ያሳለፈችበት አልጋ ላይ ከሌላ ወንድ ጋር ያ ሁሉ ነገር ስታረግ አላስችል ስላለኝ ነው ያን ነገር እንድፈጥር ያደረገኝ ማለት ነው። አሁን ላይ ግን በቃ አልቻልኩም። ፍቅሯን ድጋሚ እንድመጣ ያደረገኝም ፍቅሯ ነው። ያው ይቅር እስከምትለኝ ተመላልሼ መጥቼ ይቅርታ ጠይቃታለሁ። ይቅርታ እስከምታደርግልኝ ወደ ድሮ ማንነቷ ተመልሳ ወይ ደግሞ ያጠፉትን ጥፋት ነግረኝ ማስተካከል ያለብኝን ነገር ለማስተካከል ዝግጁ ነኝ። አጥፍታል ያንተ ጥፋት ነው ካለችኝ ማለት ነው። ግን እንደምትለው ከሆነ አልወድህም፣ ከአንተ ጋር መሆን አልፈልግም፣ ያንተን አይን ማየት አልፈልግም ነው እስካሁን እያለች ያለችው። ለምን እንደሆነ አላቅም። ግን እንደምታፈቅረኝ እንደምትወደኝ አውቃለሁ። ምክንያቱም ከዚህ በፊትም ከነቶፋ ጋር የተፈጠረውን ነገር ታውቃላችሁ። ኢቭን እኔ ነኝ አልወድሽም፣ አላፍቅርሽም፣ ከአጠገቤ ራቂልኝ፣ ከአንቺ ጋር መሆን አልፈልግም፣ ሌላ ህይወት ጀምሬያለሁ እያልኩኝ ቤተሰቦቼ ያ ሁሉ በደል ሲያደርሱባት አክስቴ መታ ሌላ ፍቅረኛ ሲይዘዋለሁ አጣብሷለሁ ምናምን እያለቻት ራሱ ከኔ መራቅ ያልፈለገች ልጅ አሁን ላይ እንዴት
ከኔ መራቅ ፈለገች። ሁለተኛ ነገር ደግሞ በእነቶፋ ፊት ለመጀመሪያ ጊዜ ትዝ ካላችሁ አልፈልጋትም፣ መታረቅ አልፈልግም፣ ከሷ ጋር መሆን አልፈልግም እያልኩኝ እየገፋት እንኳን አፍቅርሃለሁ ነው ያለችኝ። እና አሁን ላይ ያሁሉ ነገር ብላ ያሁን ሁሉ ነገር አድርጋ አሁን ላይ አላፈቅርም የምትልበት ምክንያት አላት ብዬ አላስብም። ምክንያቱም እንደምታፈቅረኝ እንደምትወደኝ ልብ ሆነ እየነገረኝ ነው። ፈጣሪ ደግሞ ጥሎ አይጥለኝም። ለሷ ስል ለኔ ስትል ብዙ ነገር ሆናልኛለች። እኔም ለሷ ስል ብዙ ነገር ሆንላታለሁ። ከዚህ በኋላ ያለውን ህይወቴ ለሷ ነው የምቀጥለው ብዬ አስባለሁ። አሁንም ቤቷ በር ላይ ነው ያለሁት። በዚያው አጋጣሚ ደግሞ ካሜራማኔን ይቅርታ ልጠይቀው ፈልጋለሁ። ከኔ ጋር ብዙ ተሰቃየ፣ ከኔ ጋር ብዙ ነገር ሆነ። ብቻ አላቅም፣ ያው ፈልጌው አይደለም። እሱም ወንድ ልጅ ነው ይረዳኛል። እሱ ግን አልረዳ ብሎኛል። ቢያንስ እንኳን ሌላ ነገር አልፈልግም። ቢያንስ በምኒን እንደዚህ ሊያደርጋት እንደዚህ ጸባይዋን ሊቀይረው የቻለውን ነገር ባውቀው ደስ ይለኛል። ምክንያቱም ያለሷ ህይወት የለኝም። በቃ ያለሷ ህይወቴን በቃ ማሰብ አልፈልግም። ከሷ ውጪ ማንም እንዲኖረኝ አልፈልግም። ሌላ ህይወት ይኑርህ ነው የምትለኝ። እኔ ደግሞ ከሷ ውጪ ሌላ ሴት ልለምድ አልችልም። ከሷ ውጪ ሌላ ነገር ላደርግ አልፈልግም። ከሷ ውጪ ከማንም ጋር አብሬ ልሆን አልችልም። ስለዚህ በቃ ያለኝ አማራጭ አሁንም ተመላልሼ እየመጣሁ ይቅርታ መጠየቅ ነው። እንግዲህ ጸልዩልኝ፣ ይቅርታ እንድታደርግልኝ ፈጣሪ ይርዳኝ። አሁንም ቤቷን ያለሁት እስቲ እና እንግባ ነው። በምን አብራችሁ ምንድን ነው የማየው? የምር አብራችሁ አድራችሁ ነው? የምር የእውነት አብራችሁ አድራችሁ ነው? አንተ ዝም በል። የምር አብራችሁ አድራችሁ ነው እዚህ አልጋ ላይ? የምር አጥፎሽ ተኛ? የምር የእውነት ነው የማየው ነገር? ንገረኛ፣ አይኔን እያየሽ ንገረኛ። የምር አረግሽው? በምን አደረግሽው? በምን እንደዚህ ታደርጊያለሽ ብዬ አስቤ አላውቅም። ግን ከአንቺ አፍ መስማት ፈልጋለሁ። አድርገዋለች የጌታ ከኔያስ አንተ ውሻ አየው ነገር ማመን አፈለ ብቻ ከአፍሽ ከአንደበትሽ መስማት ፈልጋለሁ። አደረግሽው? አድርገሽዋል? አድርገሽዋል? አላደረግሽውም? በምን በዚህ በጠዋት ምን ልትሰራ ነው የመጣው? በምን ትናንትና ሄደ ነበር። ትናንትና ያስቀየምኩሽ ስለመሰለኝ ይቅርታ አልጠይቅሽ። በእኔ ያውዱ ነገር ስለተፈጠረ ጊዜሽን ስለበጠበጥኩት ይቅርታ አልጠይቅሽ ነበር አመጣጤ። ግን አንቺ የእውነት አደረግሽው? አደረገችው። አዲስ ነገር ለምሮ የሚያደርግ ፍቅረኛው ነኝ። ፍቅረኛው ጋር ከትዳሬ በፊት ምንም አይነት ነገር ማድረግ አልፈልግም እኮ ነው። ቤተሰቦቼ አሉኝ፣ የምወዳቸው ቤተሰብ እናት አባት አለኝ። እነሱን የሆነ ደረጃ ላይ ሳላደርስ እንደዚህ መሆን አልፈልግም ነበር ያልሽኝ። በቃ ሂዱጣ። እኔ ፍቅረኛው ነኝ ባሏ ነኝ። በቃ ያየውን አይተሃል አይደል? ሂዱጣ። እሺ አደረግሽው? አላደረግሽው? ዘኪ ሂድ ከዚህ ሂዱጣ። ለምን ተመልሰ መጣ? ለምን መጣ? የምር አደረግሽው? ፍቅረኛዬ ነው። በቃ ሂድ። ምንም ነገር አይመለከትም። በቃ ሂዱጣ። የአንቺ ምርጫ ነው። ባልፌ ገዛ ነው ያምራላ አምሮብኝ። በምን የምር አደረግሽው? እዚህ አልጋ ላይ ብዙ ነገር እንዳሳለፍን ታውቂያለሽ። እኔና አንቺ እኮ ብዙ ህልሞች ነበሩ። አብረን ብዙ ነገር እንደምናደርግ እኮ ቃል ተገባብተን ነበር። ብዙ ርቀትን ከዚህ የተሻለ ነገር እንደምንሄድ ተነጋግረን ነበር። በፊት ነው። አሁን ሁሉም ነገር ተቀይሯል። እንደምታየው ሁሉም ነገር ተቀይሯል። ሁሉም ነገር የምር አደረግሽው? ሁሉም ነገር ተቀይሯል። ያው እንግዲህ በእኔ የእውነትሽን ነው? አልጋው በጣም ነው የሚመችው። አንቺ ሰኪ ውጣ። አሁንም ውጣ ነው መልስሽ? አዎ ምን ፈለግ? ከዚህ በላይ ምን ፈለግ? ምክንያቱም እንዳደረግሽውና እንዳላደረግሽው ማወቅ ፈልጋለሁ። ከአንደበትሽ እንድትነግሪኝ ፈልጋለሁ። በዚህ አፍሽ በዚህ አይንሽ ሙሉ አይንሽ እያየሽኝ አይኔን እያየሽኝ አድርጌዋለሁ አላደረግኩትም እንድትይኝ ፈልጋለሁ። እንድትመልሽ ለአንተ የመመለስ ግዴታ የለብኝም። ሰማ? ለአንተ የማስረዳት ምንም አይነት ግዴታ የለብኝም። ከዚህ በፊት ለአንተ ምን ይላል? በቃ ለአንተ ማብራራበት ምንም አይነት ምክንያት የለኝም፣ ግዴታም የለብኝም። በቃ ያየውን አይተሃል። ሂዱጣ። በምን እወዳለሁ፣ አፍቅራለሁ፣ አገባለሁ፣ ለአንተ ስል ብዙ ነገር ሆኛለሁ፣ እሆንልሃለሁ ስትይኝ የነበረው ለዚሁ ነው።
ሂዱጣ በቃ ውጣ። ጨርሰናል። ለምንድን ነው አፉን የማታዝጊ? አይዘጋም። ለምን ነው የሚዘጋው? ፍቅረኛዬ ነው። በቤቴ መተህ አንተ ነው እኮ እየዘለልክ ያለው። በቤቴ አዎ፣ አጠይቃት እያለ ነው። በቤታችን ቤቱ ነው በሬና በሷ የኔ ማለት የእሱ ነው። በቃ የኔ የሆነ ነገር ሁሉ የእሱ ነው። የምርሽ ነው? አዎ የምሬ ነው። ዘኪ እኮ ነው። ዘኪ ሂዱጣልኝ። ለምን መጣ በዚህ በጠዋት? ለምን ምን ልትሰራ መጣ? ምን ለመሆን መጣ? ምክንያቱም ትላንት ያስቀየምኩሽ ስለመሰለኝ ይቅርታ ልጠይቅሽ ነው። ምክንያቱም እሱንም አስከፍቻለሁ፣ መስራት የሌለብኝን ነገር ሰርቻለሁ ብዬ እሱንም ይቅርታ ልጠይቀው ነው። ያንተን ይቅርታ አልፈልግም። በቃ እኔና እሱ ፍቅረኛ ማቾች ነው። አለቀ። ያየውን አይተሃል፣ ሂዱጣ። ለአንተ ደግሞ የማብራራት ግዴታ የለብኝም። በቃ ውጣልኝ። ኦፍ ኮርስ ያለባ መርቷል። ውጣልኝ፣ አሰላም ውጣልኝ፣ ውጣልኝ ከዚህ አልወጣም። አንተ በገዛ ቤት ልደበደበኝ ለዚህ ነው። በገዛ ቤት ልደበደበኝ ለዚህ ነው። አንተ እንደዚህ ነው ታስብላት የምትወዳት እንደዚህ ነው። ስማኝ፣ እሷን በመደብደብ ነው የምትወዳት። ልደበደበኝ ነው የመጣኸው? አሁን ፖሊስ ጠርቼ ተዋርደህ ከመውጣት በፊት ቀጥ ብለህ በሰላም ውጣ። ጥሪ የትኛው ፖሊስ ነው? እስቲ ይሰረኝ። ጥሪ አንተ ከህግ በላይ ቤት እኮ ነው ያለኸው። ማን ስለሆንክ ነው ከህግ በላይ ብትሆነው? አንተ እንኳን ህግ ነው ይበቃል። ለአንተ ከቤታችን ውጣልኝ። አንተ ማን ስለሆንክ ነው? እኔ የእሷ ፍቅረኛ ነኝ። የኔ ቤት ስለሆነ እኮ ና አስወጣኝ። አስወጣህ። ይኸው ቆሜያለሁ። ና አስወጣኝ። አስወጣህ። ውጣ። አስወጣህ። ደስ ለገፋኝ ወጣን ይመስል አንተ እውነት ወንድ ነኝ ብለህ የምታስብ ከሆነ እስቲ ና መታ አስወጣኝ። ይኸው ጎትታ አስወጣኝ። ጎትቼ አስወጣለሁ ነው። ተላቀቅ። ጎትቼ አስወጣለሁ ነው። ዘኪ ራስህን እንትን እንደ ወንድ አትይ። ዘኪ ከዚህ በኋላ አሁን ለበጠበጥ ነው የመጣው። እኔ ልበጠብጥ አይደል? እና ምንድን ነው ፍላጎትሽ? ይቅርታ ለምጠየቅ እሺ፣ ይቅርታ የምትጠይቀኝ እየደበደብከኝ ነው? እሱ እኮ ነው የጀመረው። አንተ ነህ መጀመሪያ የገፈተኝ። አንቺ ገፋሽኝ እኮ። እኔ አልገፋሽኝም። ውጣ ብለሽ ገፋሽኝ። እየሰማኸኝ ስላልሆነ ሰማኸኝ ነው። አንዴ ተረጋጋና እየሰማኸኝ ስላልሆነ እኮ አትንከኝ። ሳትነካኝ አውራኝ። ሳትነካኝ አትመራጭ። ተረጋጋና አውራኝ። ሳትነካኝ አውራኝ ዘኪ ምን ሆነህ ነው? እኮ ሳይነካኝ አውራኝ እኮ እንደዚህ ጠጋ በል። ከሷ ካለ በላይ ጠጋ በል። ሳትነካኝ አውራኝ። ዘኪ ምን ሆነህ ነው? ስነ ስርዓት ይኑርህ። እንደው እንዳያርግ አትቆጣጠር እኮ ጠጋ በልና እኮ ያው ሳትነካኝ አውራኝ። እኔ ፍቅር ነኝ። አይመለከትም። ተቃት እኔ እና እሷ እያወራን ነው። በእኔና እሷ መሀል አንተ ምንም እሺ፣ ውጣልኝ ከቤት ውጣልኝ ከቤት። አንተ ቤት አይደለም። ሲጀመር አንተ ቤት አይደለም። የኔ ቤት ነው። አንተ ቤት የኔ ቤት ነው። ገባ? የኔ ቤት ከዚህ በኋላ የኔ ቤት ነው። ይሄ አልጋ የኔ አልጋ ነው። ይሄ አልጋ ከዚህ በኋላ የኔ አልጋ ነው። እሺ ሰማኛለህ? ይሄ አልጋ ከዚህ በኋላ የኔ አልጋ ነው። እባካችሁ አቁሙ። የኔ ቤት ነው። ዘኪ እባካችሁ ዘኪ ከዚህ በኋላ አንተ ስማኝ ዘኪ ያስደስታል። መተህ ሰው መቀጥቀጥ ያስደስታል። ዘኪ እባክህ ዘኪ ዘኪ ልቀቀው። ዘኪ አንተ ዘኪ ልቀቀው። አንተ ካልገደልኩ ምትለቀኝ አይመስለኝም። አንተ ካልገደልኩ እዚህ ቤት እንዳትመስለኝ። አንተ ካልገደልኩ ዘኪ እባክህ ልቀቀው። አንተ ዘኪ ዘኪ ልቀቀው። በእግዚአብሔር ለኔ ስትል ዘኪ እገድልሃለሁ። ዘኪ ስማኝ ስማኝ። እሺ ሞትብሃል። በእግዚአብሔር እንዲሞት ነው የፈለግኩት። እሱን ገድዬው እሱን መቃብር እኔ ፖሊስ ጣቢያ እሺ ልቀቀው። እሱን ገድለውና እሱ ከሞተ በኋላ ሰላሜን አገኛለሁ። ታስሬም ቢሆን ሰላሜን አገኛለሁ። አትጠይቀኝ ከፈለግሽ። እሱን ግን ገድለዋለሁ። እሺ ይቀመጣል። እሺ ይቀመጣል። ተነስ ውጣ። በቃ እኔ እሱን አወራዋለሁ። ተነስ ተነስ። ቁም እናውራ። አይኔን እያየህ አውራኝ። እሺ እሺ አውራ። እያዳመጥኩ ነው።
እኔ ስለማፈቅርሽ እንደዚህ የምትጮሽብኝ ራሴን አሳልፌ ስለሰጠሁሽ ነው። እስኪ ረጂ እጣቴ አልበዛሙይ አንቺን ኑሮን ማታከላለሁ እወድሻለሁ እያልኩኝ እንደዚህ እየገባሽ ከወንድ ጋር እያየሁሽ ይቅርታ ስላልኩሽ ነው። ጥፋቴን ሳላውቀው ምን እንዳጠፋው እንኳን ሳላውቀው ይቅርት በይኝ። አንቺን አፈቅርሻለሁ ያለ አንቺ ህይወቴን አጥብቄ ስለመጣሁ ነው። በዚህም ታደርግ ከወንድ ጋር እዚህ አልጋ ላይ ይዤሽ ከወንድ ጋር ብዙ ነገር ሲታደርጊ እያየሁ ባላየ ዝም ብዬ አፈቅርሻለሁ እወድሻለሁ ስላልኩሽ ነው። በመጀመሪያ ደረጃ አይመለከትም። ምንም አደረኩ ምንም አይመለከትም። በቃ እኔ እናንተ ተለያይተናል አይደል? አልተለያየንም? ተለያይተናል። ስማኝ እኔ እናንተ ማለት ምንም ነገር የለም በቃ። ስለዚህ እኔ የፈለኩትን ነገር ለአንተ የማስረዳት ግዴታ የለብኝም። ስለዚህ ራሴን አጠፋና አንዴ ስማኝ፣ በምንም ታምር ራሴን አጠፋለሁ አጠፋለሁ። ያላንቺ መኖር አልችልም። ከአንቺ ከሌለሽ በህይወት ውስጥ ምን እሰራለሁ? ንገሪኛ፣ ምን እሰራለሁ? ያዛንቺኝ እንደዚህ ልገኝኝ ነው? ይኸው በቁሜ ሞቻለሁ። እንድሞት ነው የምፈልጊው? ይኸው በቁሜ ሞቼልሻለሁ። እንኳን ደስ አለሽ። እንድሞት ነበር ፍላጎትሽ? ይሄ ሁሉ ነገር እንዳይነበረ ያዳንሽ አብጄ እንድቀር ያልተውሽ ይሄን ነገር እንዳይልሽ ነበር። ጎልደስ ይኸው አልጆልሽ። አሁን ደግሞ ራሴን አጠፋልሽና ከነጭራሹ ትገላገኛለሽ። ሁለተኛ ድራማን ከጨረስክ ጣል። ቤቴ ውስጥ እየመጣ በየቀኑ እየበጠበጥክ የሰው እያነክ ነው ያለው። ሰላሜን እየበጠበጥክ ነው ያለው። እየመጣ እየወጣብኝ ነው ያለው። ጎረቤት እየበጠበጥክ ነው ያለው። ሰማኝ አይደል? በየቀኑ እየመጣ አዲስ ድራማ ትደረግ። በቃ ከጨረስክ ጣል። ለዛ ነው ታስቢ ድራማ እንደሆነ አንቺ ነገር ቃቃ ነበር እስካሁን እንዳበቃለት ተደጋጋሚ ጊዜ ነገር ያለው። በየቀኑ እየመጣ ሰላሜን አትበጥብጥ። ለምን አትጣልም? ሰላሜን አትበጥብጥ። ለምን ጊዜያችንን እንደናሳልፋት ነው? የራስን ህይወት ኑር። ውጣ፣ የራስን ህይወት ኑር። በቃ ሰላሜን አትበጥብጥ። የራስን ህይወት መኖር አልቻልኩም። አንቺን አጥቼ አንቺን ረስቼ መኖር አልቻልኩም። እኔስ አልቻልኩም። የሀሳብ ሸክም ዳይን እንደ ጉንበት ትነሽብኝ ነጥቀሽኝ ሰላም ደስታዬን ያለ ሰው አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም። ያለ አንቺ መኖር ህይወት ከበደ። ከዚህ በኋላ ትችላለህ። እኔ የራስ ሰው መሆኔን ካወቅክ በኋላ አንተም የራስህን ህይወት መስርተህ መኖር ትችላለህ። ራጉኤልን ይቅርታ አላደርግልሽም በእምነት ይቅርታ በህይወቴ ዳግመኛ ይቅርታ አላደርግልሽ። ይሄ ነገር የእውነት ከሆነና እኔን እውነትን ማየት ካልፈለግሽ ዳግመኛ እኔን አትተው። በህይወቴ በልቤም ይቅርታ አላደርግልሽ። ዳግመኛ እኔን ማየት ከፈለግሽ የማታይበት ሁኔታ ውስጥ ትገባለሽ። በምን እየነገርኩሽ ያን ያህል ደፋር ሰው እንዳልሆንክ አውቃለሁ። ደፋር ያልሆንኩት ባንቺ ምክንያት በህይወቴ ላይ ግን አዎ ደፋር ላልሆን እችላለሁ፣ ግን ደፋርም አልሆነው ባንቺ ላይ በራሴ ላይ ግን ደፋር እንደሆንኩ ይቆጭሻል። በኋላ የምታደርጊው ነገር የምሬን ነው የምናገረው፣ የምታደርጊው ነገር በኋላ ይቆጭሻል። ባንቺ ላይ ደፋር ላልሆን እችላለሁ፣ በራሴ ላይ ግን የሚገድበኝ ሰው የለም። በራሴ ላይ ደፋር እንደሆን ግን እያስገድድሽ በምን ይቆጭሻል? ያሳለፍነው ይቻላል። በምን ዘኪ እያልሽ እንደዚህ ያቀፍኝ ቀንሽ የምሬን ነው። እባክህ ወጣ፣ ጊዜያችንን እናሳልፍ። አንዴ ነው የምትለየው። ከአንቺ ጋር ብቻ ነው መቀጠል ያለብን። የድሮ ፍቅራችን ይመለስ። ያጠፋሁት ጥፋትን ካለሽ ይቅር በይ። በቃ ይቅርታ ነው የምፈልገው። በቃ ይቅርታ ልበልስ ውዴ፣ በአንቺም በእኔም ጥፋት ላንዴ አስቀይሜሻለሁ ብዬ ስልሽ ይቅርታዬን ተቀበይኝ ላንዴ ባክሽ። በቃ አብረን ለምን እንደዚህ እንደምትሆኝ አላውቅም፣ ግን ምንም ብቻ አጥፍቼም ከሆነ ሳላውቅሽ ይቅርታ። በቃ ሳላውቅ አጥፍቼም ከሆነ ይቅር።
በቃ ከዚህ ሰውዬ ጋር ምንም በቃ ያሰብኩትን አድርጋችሁ ሊሆን ይችላል። እንደዛ ሆኖ በቃ አፈቅርሻለሁ ያ ያለፈው አልፏል። ብቻ ካንቺ ጋር ነው ሙሉ ህይወቴ ቀሪው ዘመኔን ካንቺ ጋር ነው። ተለየችኝ በክፉ ቀን በጎደሎ መዳኛዬ ማስረሻዬን ስጡኝ ቶሎ። አልችልም ዘኪ ከአንተ ጋር መሆን አልችልም። ለምን ልትረዳኝ አትሞክርም? አንቺ ነሽ እኮ ልትረጂኝ ፈቃደኛ ነሽ። አንተ በህይወት እንድትቆይ እኔ ካንተ ጋር መሆን የለብኝም። ሰማይ አልችልም በቃ። ቆይ አንቺን ካጣው እኔ በህይወት የምቆይ ነው የሚመስልሽ? አልቆይም ትችላለህ። ለምን ያላንቺ ነው? እኔ አልነበርኩም በህይወት ስትኖር አይደል? እስከዛሬ ድረስ በእምነት የምትባል ሰው አልነበረችም በህይወት ውስጥ። ስለዚህ ከዚህ በኋላ ትችላለህ። ያለኔ ቀና ብለህ መሄድ ትችላለህ። በደንብ ደስተኛ ህይወት መኖር ትችላለህ። እኔ አላስፈልግም። ድሮ ስትኖር እኮ እኔ አልነበርኩም። አሁንም አልኖርም። በቃ ጠንካራ ሁን። እኔ ካንተ ስርቅ አንተ ቆመህ ትሄዳለህ። አንተ ጤነኛ ትሆናለህ። እኔ ነኝ ለህይወት ማላስፈልገው ሰው። እኔ ነኝ ላንተ ማልገባው ሴት። ሰማይ እኔ ነኝ ላንተ ማልገባው። አልችልም ከአንቺ ጋር መኖር ነው የምፈልገው። አንቺን አጥቼ መኖር አልችልም። ዳግመኛ መጎዳት አልፈልግም። ዳግመኛ ሰው ሲንቀኝ ማየት አልፈልግም። ክብሬን ያገኘሁት እኮ ከአንቺ ጋር ነው። መከበሪያ ዘውድ ናት ይባላል የኔ ቆንጆ ልባም ሴት ለባሏ ልክ እንደ አንቺ አሟልታ ስትገኝ የኔ ቆንጆ ተስተካክላ አምሏ በአፍላነቱ ዘመን ሳገኝሽ ስጦታዬ አንቺዎች ግርማ ሞገሴ ነሽ ሕይወቴ ከልቤ ማፈቅርሽ ካንጀቴ። የተከበርኩት እኮ ካንቺ ጋር ህይወቴን ሙሉ እኮ ያሰብኩት ካንቺ ጋር ብዙ ነገር ያሰብኩት ብዙ ነገር ያቀድኩት ክብርን ያገኘሁት እንደዚህ ሰውኝ ቆሜ መሄድ የቻልኩት እንደዚህ ሰውኝ እኮ አንቺን ማቀፍ የቻልኩት አንቺን ማየት የቻልኩት ካንቺ ጋር። ካንቺ ውጪ እኔ ባዶ ነኝ። አልችልም። ምንም ደካማ ነኝ። አልችልም። ጠንካራ እንደሆን ፍቃድልኝ። አንዴ በማደርገው ነገር ጠንካራ ሆኜ እንድቆም እርዳኝ። ከዚህ በላይ አታልፈስብሰኝ። በቃ አልችልም። እኔ ካንተ ጋር መሆን አልችልም በፍጹም። ምን አልችልም? ያላንቺ ህይወቴን ማሰብ አልችልም። ትችላለህ። ቀና ብለህ ትችላለህ። ራስህን አጠንከርና ከሌላ ሰው ጋር ህይወት መስርት። ደስተኛ ትሆናለህ። እኔ አላስፈልግም። ለእያንዳንዱ ነገር ታስፈልጊኛለሽ። በህይወቴ ውስጥ እንዳንቺ ማፈቅረው በህይወቴ ውስጥ እንዳንቺ በልቤ ውስጥ እንዳንቺ ትልቅ ቦታ የሰጠሁት ሰው የለም። የዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ። እባክሽ ታስፈልጊኛለሽ። አሁን ቤተሰቦቼ ማንም የለኝም፣ ብቸኛ ነኝ። በህይወቴ ውስጥ አንቺ ነሽ ያለሽኝ። አንቺን አጥቼ ደግሞ መኖር አልችልም። አንቺን አጥቼ መኖር አልችልም ነው። እንደዛ ከሆነ ራሴን አጥፍቼ ገላገለኛል።